ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። ግሬድ 11 ኬሚስትሪ ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድስ በተመለከተ ባለፈው ሌሰን 27 ላይ ሪቪው ኤክሰርሳይዝ ፓርት 2 ሰርተናል። ሾርት አንሰር ኮስችንስ ናቸው የሰራናቸው ጥያቄዎች። ዛሬም ከዚያው በመቀጠል ያለ ጥያቄ ነው የምንሰራው። ከ13ኛ ጥያቄ በመቀጠል የምንሰራ ይሆናል ማለት ነው። እንግዲህ 13ኛ ጥያቄ ምንድነው የሚለው? ጊቭ ዘ ሃይፓክ ኔም ነው የሚለው and common name if any for the following። እንግዲህ ካለው common name ጻፉ ነው፣ ግን ካለው ነው if ነው፣ ግን ሃይፓክ ኔም ስጡ ነው። እንግዲህ ለዚህ ሃይፓክ ኔም ስንሰጥ መጀመሪያ ምንድነው ይሄ የሚለውን ማወቅ አለብን። ፋንክሽናል ግሩፑን መጀመሪያ ማወቅ አለብን። እንግዲህ ፋንክሽናል ግሩፑ የምንድነው? እንደምታዩት ፋንክሽናል ግሩፑ ማለት ነው የዚህ ምንድነው? እንግዲህ RCOOR ነው። እንግዲህ RCOOR this is what ይሄ ምንድነው? ኢስተር ነው ማለት ነው። ይሄ ኢስተር እንግዲህ ኢስተር ከሆነ እንዴት ነው ኔም የምናደርገው? እንግዲህ ይሄ R ተመሳሳይ ሊሆኑ ይችላሉ ወይም የተለያዩ ሊሆኑ ይችላሉ ብለና እዚህ ጋር ሃይድሮጅን ነው፣ እዚህ ጋር አልካይል ነው። እንግዲህ ይሄንን ኔም ስናደርገው እዚህ ጋር ምን አለን? ሚታይል አለን። ስለዚህ ይሄ ምንድነው የምናደርገው? ሚታይል እና ሚታኖኤት ኤቲ የሚል ሳውንድ አለው እዚህ ጋር ሰፊክሱ ላይ ማለት ነው። ሚታኖኤት ሚታይል ሚታኖኤት ነው የምንለው ማለት ነው። ሚታኖኤት እንላለን። እዚህ ጋርም ተመልከቱ። አሁን ይሄም ምንድነው? አር ይሄ አንድ አር ነው። ይሄ አንድ አር ነው። ይሄ ደግሞ ሌላ ምንድነው? አር ነው። ስለዚህ ይሄ ምንድነው? RCOOR። ስለዚህ ይሄ ምንድነው? ኢስተር ነው። ስለዚህ እዚህ ጋር ምን አለን? 1 2 3 ይሄ ምንድነው? ፕሮፓይል ፕሮፓኖኤት ይሆናል ማለት ነው። ፕሮፓኖኤት እንላለን። የዚህን ሃይፓክ ኔም እዚህ ጋር ስትመጡ ፕሮፓኖኤት እንላለን ማለት ነው። ሲ ላይ ስንመጣ እዚህ ጋር እንደምታዩት CH3 CH2 C ይሄ አንድ አር ግሩፕ ነው ማለት ነው። ይሄ ሌላ ምንድነው? አር ነው። ይሄ ኔም ስናደርገው ምንድነው የምናደርገው? እዚህ ጋር እንደምታዩት ምን አለን? ኢታይል አለን ማለት ነው። ኢታይል እንልና ምን እንላለን ማለት ነው? ኢታይል ፕሮፓኖኤት እንላለን። እዚህ ጋር 1 2 3 ካርቦን አይደል? ኢታይል ፕሮፓኖኤት እንላለን። እንግዲህ ይሄ ሳይክሎ ነው። ስንት ሪንግ አለው? እዚህ ጋር እንደምታዩት 1 2 3 4 5 5 እንትን አለው ማለት ነው። ይሄ ሳይክሎ ፔንቴን ነው አይደለ? ይሄ ሳይክሎ ፔንቴን ነው። እንግዲህ ይሄንን ሪንግ አይታችሁ፣ ስለዚህ አሁን እዚህ ጋር ይሄ አንድ አር ተቆጥሩትና እዚህ ጋርም ሌላ ምን አለ? ሌላ አር አለ ማለት ነው። ይሄም RCOOR ኢስተር ነው። ስለዚህ ምንድነው የምናደርገው? ይሄንን ስንሰራ ኢታይል እንላለን። ይሄ እንግዲህ ሪንግ ነው ብያቸዋለሁ፣ ሪንግ ነው። ስለዚህ እንደምታዩ፣ ስለዚህ ኢታይል ብለን ምንድነው የምንለው? ሳይክሎ ፔንታይል ካርቦግዚሌት ይሄ ምን ይሆናል? ኢታይል ሳይክሎ ፔንታይል ካርቦግዚሌት። በዚህ መልኩ ምን ማድረግ እንችላለን? ሃይፓክ ኔሙን መስጠት እንችላለን ማለት ነው። 14ኛ ጥያቄ በተመለከተ 14ኛው ጥያቄ ድሮ ስትራክቸራል ፎርሙላ ፎር ኢች ኦፍ ዘ ፎሎዊንግ ሪአክሽንስ ነው የሚለው። እንግዲህ ኤ ላይ ይሄ ተሰጥቶናል። CH3 CH2 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 C ደብል ቦንድ OH። ይሄ ምንድነው? አሲድ ነው። 1 2 3 4 5 ካርቦን አለው። ስለዚህ ምንድነው? ይሄ ፕሮፓኖይክ አሲድ ነው። ይሄ ምንድነው? እዚህ ጋር እንደምታዩት አልኮል ነው። ይሄ አልኮል ነው። ስለዚህ እዚህ ጋር ምን አለን? ካውንት ስናደርግ 1 2 ካለን ወይም ከዚህ ስንመጣ፣ ስለዚህ ይሄ አልኮል ነው። አንደኛው ላይ አልኮል አለ። ስለዚህ ይሄ ምንድነው የምንለው? 1 ብለን ማለት እንችላለን። 1 ሚታይል ይሄ ሚታይል አንደኛው ላይ ሚታይል ስላለ ማለት ነው። ፕሮፓኖል ይሄ እንግዲህ ሂት ሲሆን የሚፈጠረው ፕሮዳክት ምንድነው? እዚህ ጋር ፕሮዳክቱ ምንድነው የሚለው ነገር ነው የምናየው።
እዚህ ጋር እንዳያችሁት ወይም ቅድም እንዳታዩዋችሁ ይሄ ሪያክሽን በአሲድ እና በአልኮል መካከል የሚካሄድ ሪያክሽን። እዚህ ጋር ምን አይነት ቦንድ ክሌቬጅ አለ? ካርበን ኦክሲጅን ቦንድ ክሌቬጅ አለ። ይሄ ከዚህ ጋር ሪሙቭ ይሆናል። ይሄ ደግሞ ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ነው። ምን ይፈጠራል? H2 ይፈጠራል ማለት ነው። ስለዚህ ቀጥታ ይህንን እንትን ማለት ነው ምን ይሆናል ማለት ነው? CH3 እናደግና CH2 ኦኬ CH2 እናደግና C ደብል ቦንድ O ካደረግን በኋላ ይህንን ማምጣት ነው እዚህ ጋር ኦኬ። ይህንን ቀጥታ ምንድነው የምናደርገው? ይህንን ማምጣት ነው። ምን ይሆናል ማለት ነው? CH ይሆንና እዚህ ጋር እዚህ ጋር ምን አለን? CH3 ያለን CH3 CH2 ከዛ ምን ይሆናል? CH3 and also what ምን አለ? H2 አለ። ይሄ ነው እንግዲህ ስትራክቸራል ፎርሙላው ይሄ ነው። ይሄ ሪአክሽን ሲካሄድ ሪአክሽን ምንድነው ብለናል? ሂደቱ ሰልፊኬሽን እንለዋለን። ምክንያቱም በካርቦክሲሊክ አሲድ እና በአልኮል መካከል የተካሄደ ሪአክሽን ነው። ፕሮዳክቱ ደግሞ ኢስተር ነው። እዚህ ጋር የምናገኘው ምንድነው? ኢስተር ነው ማለት ነው። ኢስተር ነው። ይሄን ይመስላል። ቢን በተመለከተ ተመሳሳይ ነው። ይሄ ቤንዞይክ አሲድ ነው። እዚህ ጋር እንደገና እዚህ ጋር ምን አለ? አልኮል አለ። this is what ቤንዞይክ አሲድ ማለት እንችላለን። ይሄን ቤንዞይክ አሲድ ነው። ይሄ ደግሞ አልኮል ነው። 1 2 3 4 ወይንም ደግሞ ቡታኖል ማለት እንችላለን። እዚህ ጋር ቡታኖል ነው፣ አልኮል ነው። እንግዲህ ተመሳሳይ ነው ቅድም ከሰራነው ጋር ማለት ነው። ስለዚህ አሁን ይሄንን ምንድነው ካርበን ኦክሲጅን ቦንድ ክሌቬጅ እና ሃይድሮጅን ቦንድ ክሌቬጅ ነው ያለው። በቀጥታ እዚህ ጋር በካርበን እና በኦክሲጅን ቦንድ መካከል ምን አለ? ቦንድ ብሬክ ይሆናል ማለት ነው። አሁንም ደግሞ በሃይድሮጅን እና በኦክሲጅን መካከል ምን አለ? ቦንድ ብሬክ ይሆናል ማለት ነው። ይሄ ሪሙቭ ይሆናል። እዚህ ጋር ምንድነው የምናደርገው? መጨረሻ ላይ ይሄን ስንሰራ እዚህ ጋር ምን ማድረግ እንችላለን? ቤንዚን እንሰራለን ማለት ነው። ኦኬ ይሄን እንሰራለን። እንግዲህ ጎበዝ አይደለም ድሮይንግ ላይ እንደዚህ እናደርግና ምን አለ እዚህ ጋር ማለት ነው? ሲ ደብል ቦንድ ኦ እናደርግና ምን ይሆናል ማለት ነው? ኦ ይመጣል እዚህ ጋር ማለት ሲ CH2 ኦኬ CH2 CH3 ይሄ ይሆናል ማለት ነው። ሲ ላይ ያለውን ስናይ ሲ CH3 CH2 CO O CH2 CH3 ይሄ እንግዲህ ምንድነው? ኢስተር ነው። ይሄ ምን እንለዋለን? ሃይድሮሊሲስ ነው የሚካሄደው እዚህ ጋር እንደምታዩት እንግዲህ ሃይድሮሊሲስ ሲካሄድ አሲዲክ ሚዲየም ሊሆን ይችላል ኦር ቤዚክ ሚዲየም ሊሆን ይችላል። እዚህ ጋር አሲዲክ ሚዲየም ነው። በዚህ ሰዓት ምንድነው የሚፈጠረው ካልን ምንድነው? ካርቦክሲሊክ አሲድ እና አልኮል ነው ስፖርም የሚያደርገው ለተመር ነው ማለት። ይሄን ቀጥታ ስንሰራ ምንድነው የምናደርገው? እዚህ ጋር ሁሌም እንደምንሰራው ሃይድሮሊሲስ ይካሄዳል። ያ ማለት አልኮል እና ካርቦክሲሊክ አሲድ ነው የሚፈጠረው ብለናል። ስለዚህ እዚህ ጋር ምን ይሆናል ማለት ነው? CH3 እና CH2 ኦኬ እንልና ምን አለ ማለት ነው? C ደብል ቦንድ OH ኤንድ ዘን ምን አለ ማለት ነው? እዚህ ጋር አልኮል አለን። ኦኬ አልኮል ያ ማለት ምን ማለት ነው? CH3 CH2 OH this is what hydrolysis የካርቦክሲሊክ አሲድ ነው። ይሄ ደግሞ አልኮል ነው ማለት ነው። በዚህ መልኩ መስራት ይቻላል። ሌላው 14ኛው ጥያቄ ዲ በተመለከተ ኦኬ 14ኛው ጥያቄ ድሮው the structural formula of the following reaction ነው። እንግዲህ እዚህ ጋር ከኤ እስከ ዲ ያሉት እስከ ኢ ያሉ ጥያቄዎች አሉ። መጀመሪያ ላይ ኤ ላይ ያለው ስናይ እዚህ ጋር የተሰጠናል CH3 CH2 C ደብል ቦንድ OH ያ ማለት አሲድ ነው። ይህ አሲድ ደግሞ ምን ይባላል? ፔንታኖይክ አሲድ ይባላል። መጀመሪያ አሲዱን ኔም ስናደርገው ዚቲቷል ፔንታኖይክ አሲድ እንላለን። ይሄ ፔንታኖይክ አሲድ ከማን ጋር ነው እንግዲህ ሪአክት ያደረገው? እዚህ ጋር ከአልኮል ጋር ነው። ምክንያቱም እዚህ ጋር OH አለ። ይሄን ደግሞ ኔም ስናደርገው ምንድነው? ቱሚታይል ማለት እንችላለን። ይሄን ቱሚታይል ፕሮፓኖል ማለት ይቻላል። ይሄን ፕሮፓኖል በዚህም ጊዜ ሁለት አይነት ቦንድ ክሌቬጅ አለ። አንደኛው ካርበን ኦክሲጅን ቦንድ ክሌቬጅ ነው። ሌላኛው ደግሞ ኦክሲጅን
ሃይድሮጅን ቦንድ ክለቤጅ እዚህ ጋር እንደምታዩት በካርቦክሲሊክ አሲድ መካከል የተካሄደው ክለቤጅ ካርቦን ኦክሲጅን ቦንድ ክለቤጅ ነው። ስለዚህ በካርቦንና በኦክሲጅን ቦንድ ክለቤጅ አለ ማለት እዚህ ጋር ምን አለ? OH ምን ይሆናል? ሪሙቭ ይሆናል ማለት ነው። ከአልኮሉ ደግሞ ማንን? ኦክሲጅንን እዚህ ጋር በኦክሲጅንና በሃይድሮጅን መካከል እዚህ ጋር ምን የሚካሄደው? ቦንድ ክለቤጅ የሚካሄደው ማለት ነው። ሶ እዚህ ጋር ምንድነው የምናደርገው ማለት ነው? ቀጥታ ይሄንን ስንሰራ ምንድነው የምናደርገው? ኦኬ አሲዲክ ሚዲየም ሃይድሮጅን ሶ ይሄን ስንሰራ ምንድነው የሚሆነው? CH3 እንደና CH2 ኦኬ CH2 እና C ደብል ቦንድ ኦክሲጅን ግን አሁን O እዛ ምን አደረጋ CH እንደገና CH3 እንደገና CH2 CH3 ይሄንን አሁን ኔም ማድረግ ይቻላል። የተጠየቅነው ስትራክቸሩን ሰው ነው፣ ግን እኛ ኔም ብናደርገው ጥሩ ነው። ስለዚህ ይሄንን ኔም ስናደርገው ቱሚታይል ፕሮፓይል ፔንታኖይት ማለት እንችላለን። አሁን ይሄ ቱሚታይል ፕሮፓይል ፔንታኖይት ፕሮፓይል ፔንታኖይት ብለን ይህን ማድረግ እንችላለን፣ ኔም ማድረግ እንችላለን። ሁለተኛው ላይ ማን የተሰጠው ምንድነው? ቤንዞይክ አሲድ እና እንደገና አልኮል ነው። ማነው? ቡታኖል አልኮል። ሶ ምንድነው ፖሲብል ፕሮዳክት የሚለውን ስናይ እንግዲህ ይሄ ቤንዞይክ አሲድ ነው። ቤንዞይክ አሲድ ነው። ሶ ይሄም ቤንዞይክ አሲድ ይሄ ደግሞ እንደነገርኳችሁ ምንድነው? አልኮል ነው። ማነው? ቡታኖል። ሶ እንግዲህ ፖሲብል ፕሮዳክቱ ምን ይሆናል የሚለውን ስናይ ፖሲብል ፕሮዳክት እዚህ ጋር መጀመሪያ ምንድነው? ቤንዚንን እንሰራለን። ሶ በዚህ መልኩ ፕሮዳክቱን እናስቀምጣለን። እንግዲህ ፖሲብል ፕሮዳክቱ ያው ኢስተር እንደሚታወቀው ምክንያቱም አሲድ ነው። እዚህ ጋር ቤንዞይክ አሲድ ነው። እዚህ ጋር ደግሞ አልኮል ነው፣ ቡታኖል ነው። ሁለቱ ሪአክት ሲያደርጉ የሚፈጠረው ምንድነው? ኢስተር ነው። ሶ ይሄ ምን እንለዋለን? ቡታይል ቤንዞይት ብለን ኔም እናደርገዋለን። ወደ ሶስተኛው ወይም ወደ ሲ ላይ ስንመጣ ሲ ላይ ያለው እንግዲህ ሃይድሮሊሲስ ነው። ይሄ ኬሚካል ፕሮፐርቲስ ኦፍ ኢስተር ላይ ስንመጣ እንግዲህ ሃይድሮሊሲስ ኦፍ ኢስተር ነው። ይሄ ሃይድሮሊሲስ ኦፍ ኢስተር ኢን አሲዲክ ሚዲየም እንግዲህ ምንድነው ፖሲብል ፕሮዳክቱ የሚለው ነው የምናየው። እንግዲህ ፖሲብል ፕሮዳክቱ ሃይድሮላይሲስ ስናደርግ ምንድነው? አሲድና አልኮል ነው። አሲድና አልኮል። እዚህ ጋር ማን ነው ፖሲብል ፕሮዳክቱ ስንል እንደነገርኳችሁ አሲድና አልኮል ነው። እሱን እንጽፍ። ስለዚህ የዚህ ፖሲብል እንትኑ ምንድነው የሚሆነው? CH3 እና CH2 እና C ደብል ቦንድ OH ቲቲት ዋት አሲድ ነው ማለት ነው። ኤንድ ሌላ ምን አለ ማለት ነው? እዚህ ጋር አልኮል አለ። አልኮሉ ደግሞ እዚህ ጋር ማለት ነው CH3 CH2 OH ይሄ አልኮል። ስለዚህ አሲዱ ማን ነው ከተባለ 1 2 3 4 5 ይሄንን ካውንት ማድረግ ነው። ፔንታኖይክ አሲድ ማለት ነው። ፔንታኖይክ አሲድ ይሆናል። ፕላስ ጋር ደግሞ ምን አለ? አልኮል አለ። ይሄን አልኮል ኔም ስናደርገው ምንድነው? ኢታኖል። በዚህ መልኩ ማስቀመጥ ይቻላል ማለት ነው። ወደ የሚቀጥሉት ዲ እና ኢ ላይ ስንመጣ ዲ ላይ ምንድነው የተሰጠን? ኢስተር ተሰጥቶናል። እዚህ ጋር ደግሞ ምንድነው? ቤዝ ካታላይዝድ ሃይድሮሊሲስ ነው። ስትሮንግ ቤዝ ነው የተጠቀመው። የሶዲየም ሃይድሮክሳይድ ነው። ቤዝ ካታላይዝድ ሃይድሮሊሲስ ኦፍ ኢስተር። እንግዲህ እዚህ ጋር ምንድነው የምናገኘው? ካርቦክሲሊክ ሳልት ይሆናል። ካርቦክሲሌት ይሆናል እዚህ ጋር እና ደግሞ እንዲሁም ምን እናገኛለን? እዚህ ጋር አልኮል እናገኛለን። ስለዚህ ይህንን ዩዚንግ ዋት ቤዝ ካታላይዝድ ሶዲየም ሃይድሮክሳይድ ይሄን ሃይድሮላይዝ ስናደርገው እዚህ ጋር ምንድነው የሚፈጠረው ማለት ነው? እዚህ ጋር እንደምታዩት C ደብል ቦንድ O ማይነስ ይሆንና እዚህ ጋር ማን ይመጣል ማለት ነው? ሶዲየም ዘን እዚህ ጋር OH ይፈጠራል፣ አልኮል ይፈጠራል። የዲ ፖሲብል ፕሮዳክት ነው። ሌላው የኢን ስንመለከት ሌላው እዚህ ላይ አሁንም ኢ ምንድነው? እዚህ ጋር ኢስተር ነው። ኢስተር ይሄ ኢስተር ምንድነው?
ኢታይል ቤንዞኤት ይህንን ሃይድሮላይሲስ ስናደርገው ምንድነው የሚፈጠረው ካልን አሲድ እና አልኮል እዚህ ጋር አሲድ አለ ቤንዞይክ አሲድ አለ እንደገና እዚህ ጋር ደግሞ ምን አለ አልኮል አለ የአልኮል ደግሞ ምን እንላለን ኢታኖል አልኮል 14ኛ ጥያቄ ይሄን ኦኬ እንግዲህ በዚህ ኤክሰርሳይዝ የመጨረሻው ጥያቄ 15ኛው ጥያቄ ነው ምንድነው የሚለው identify each of the following as saturated monosaturated and polysaturated ይላል A B C ተሰጥቶናል እንግዲህ ምንድነው ሳቹሬትድ ነው ሞኖሳቹሬትድ ነው ወይም ፖሊሳቹሬትድ ነው ለማለት ይሄ ፋቲ አሲድ ነው ይሄን እዚህ ጋር የተሰጠን እንደምታዩት ፋቲ አሲድ ነው ስለዚህ መነሻችን ምንድነው in order to classify whether the given fatty acid is saturated monosaturated and polysaturated what is the base ብለን መጠየቅ አለብን ይሄንን እንግዲህ saturated polysaturated እና unsaturated ብለን ለመከፋፈል is based on what the presence and the number of carbon two carbon double bond ማለት within their hydrocarbon chain ነው እንግዲህ ለምሳሌ saturated fatty acid ነው ካለ all the bonds in the carbon atoms are a single bond አይደለ all the bonds in the carbon chain are single bond ከሆኑ saturated fatty acid እንላለን unsaturated fatty acid የምንለው ደግሞ መቼ ነው one or more double bonds is present in the carbon chain and okay one or more እና ከዛም በላይ double bond present የሚሆን ከሆነ in the carbon chain ምን እንላለን unsaturated fatty acid እንላለን polysaturated fatty acid የምንለው ደግሞ two or more double bonds are present ቢያንስ ሚኒመም ስንት አለ ማለት ነው ሁለት እና ከዛም በላይ double bond present የሚያደርግ ከሆነ ያ ምን እንለዋለን ማለት ነው polysaturated fatty acid እንለዋለን ማለት ነው እንግዲህ የመጀመሪያው ምንድነው ማለት ነው እዚህ ጋር አንድ ሲንግል ቦንድ አንድ ደብል ቦንድ ነው ያለው አንድ ደብል ቦንድ ካለ ይሄን ምንድነው የምንለው ማለት ነው unsaturated ኦኬ በዚህ መሰረት የመጀመሪያው ምንድነው monosaturated ለምንድነው monosaturated fatty acid ያልነው it contain what one double bond አይደለ አንድ ደብል ቦንድ ከያዘ ይሄ ምንድነው የምንለው monosaturated fatty acid ነው ማለት ነው ስለዚህ ይሄ ምንድነው የምንለው monosaturated ነው ሁለተኛው እዚህ ጋር እንደምታዩት ይሄ ደግሞ polysaturated ነው ለምን polysaturated አለን ከሁለት በላይ ኦኬ ሁለትና ከዚያም በላይ የሆነ ምን አለው ደብል ቦንድ አለ እዚህ ጋር ደብል ቦንድ አለ እዚህ ጋር ደብል ቦንድ አለ ስለዚህ ይሄ ምንድነው የምንለው polysaturated fatty acid ምክንያቱም እነዚህ ፋቲ አሲድ ናቸው ሌላው የመጨረሻው እንግዲህ monosaturated አለን polysaturated አለን ምንድነው የምንለው ይሄንን unsaturated ነው ማለት ነው ይሄ ምንድነው የምንለው unsaturated unsaturated fatty acid ምክንያቱም ለምንድነው unsaturated acid fatty acid ያልነው no double bond እዚህ ጋር ምንም አይነት double bond የለም አይደለ ስለዚህ double bond ከሌለው ደግሞ ምንድነው የምንለው unsaturated fatty acid እንለዋለን እንግዲህ ተመልከቱ in order to classify the given fatty acid whether it is monosaturated polysaturated and unsaturated የሚለው ለማየት ምንድነው is based on what በምንድነው ማለት ነው of the presence of carbon to carbon double bond within the hydrocarbon chain ማለት ነው ምንም አይነት ኦኬ double bond ከሌለው ፋቲ አሲዱ ያ አሲድ ምን እንለዋለን unsaturated fatty acid እንለዋለን ነገር ግን አንድ double bond ካለው ደግሞ ምን እንለዋለን monosaturated እንለዋለን ሁለት እና ከዚያም በላይ double bond ከያዘ ደግሞ polysaturated fatty acid ብለን እንከፍለዋለን ማለት ነው እንግዲህ ተማሪዎች አንደኛ ክፍል oxygen containing organic compound በተመለከተ ሪቪው ኤክሰርሳይዝ ይሄን ይመስላል ከዚህ በኋላ እንግዲህ ጨረስን ማለት ነው ክፍል የመጨረሻው ቻፕተር 6 ወይም ደግሞ ዩኒት 6 ነው ይሄ የመጨረሻው ጥያቄ ነው ማለት ነው እንግዲህ ተማሪዎች ይሄንን በደንብ አድርጋችሁ ደጋግማችሁ ስሩ ይሄን በደንብ ከሰራችሁ ውጤታማ ትሆናላችሁ የሚል እምነት አለኝ በዚህ እናበቃለን ማለት ነው እንግዲህ በሌላ ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ